እንደሚመጡ ይሰማቸዋል በቦክስም እንደምጥሩ መሬት ላይ እንደምጥሩ ይሰማቸዋል ቀስ ያሉ እየጨመሩ ቀኖችን እየጨመሩ እየሰለጠኑ ሲመጡ ብላክ ቤልት ያላቸው ጠንካሮች ብዙ መምታት የሚችሉ ሰዎችን እያዩ ሲመጡ ለካ ከነሱ በላይ ሊያሸንፉ የሚችሉ እንዳሉ ይገምቱና ነገሮችን በማስተዋል ይዛሉ መንፈሳዊ ጉዳዮችንም መመልከት ያለብን ነገሮችን እናያለን ዛሬ ማደጋችን በነገር ሁሉ ይገለጥ ኢየሱስ ጌታ ነገር ሁሉ ማለት ንግግር ሊሆን ይችላል ተግባር ሊሆን ይችላል ሐሳብ ሊሆን ይችላል የትኛውም ሊሆን ይችላልና ለተወለደ ሰው ማደግ ግዴታ አይደለም እንዴ ካላደገ ምን ይሆናል ይሞታል ተወልዶ ካላደገ ይሞታል የትኛውም ጉዳይ ተወልዶ ካላደገ ይሞታል ባዮሎጂካል ዴዝ ይሉታል ፍሬንድ ራዘር ሐኪሞች ምን ማለት ነው ለግዴታ ለተወለደ ሰው ማደግ ያስፈልጋል በእግዚአብሔር በክርስቶስ ኢየሱስ ከእግዚአብሔር ዘር የተወለደ ሰው ሁሉ መንፈሳዊ እድገትን ማደግ ግዴታ ነው ያላደገ ማንነት ግን አደጋ አለውና ክብር ለኢየሱስ ይሁን ኢየሱስ ክርስቶስ ጌታ ነው በምንድነው የምናድገው በምንድነው ማደግ ያለብን ሲባል በሁለንተናዊ ማንነት በአካል በአስተሳሰብ በመንፈሳዊና በማህበራዊ ነገር ሁሉ ማደግን ያጠቃልላል ማደግ በሉ ባካችሁ ማደግ ኢየሱስ ጌታ ማደጋችን በነገር ሁሉ ሊገለጥ ያስፈልጋል በመንፈሳዊ ህይወት እድገት መለኮታዊ ባህሪ ነው ሰው መንፈሳዊ ህይወት ላይ እያደገ ሲመጣ የእግዚአብሔርን ባህሪና መልክ እያዘ ይመጣል ለዚህ ነው ሐዋርያ ጳውሎስ በመንፈስ ቅዱስ ምሪት ለመንፈሳዊ ልጁ ለሆነው ለጢሞቴዎስ ሲናገር ማደግ በነገር ሁሉ ይገለጽ ምን ማለት ነው መለኮታዊ ባህሪ የምትይዝበት የእግዚአብሔር መልክና ባህሪ የምታይበት እውነት በዛ ማደግ ውስጥ አለ ማለት ነው ክብር ለጌታ ይሁን አንደኛ ጴጥሮስ ላይ ሲናገር ከመለኮቱ ባህሪ ተካፋይ የሆናችሁ እናንተ ይላል ያ ማለት የመለኮት ባህሪ በእኛ እንድታይ የክርስቶስ ኢየሱስ ባህሪ በእኛ እንድታይ በነገሮች ሁሉ ወደ ማደግ ደረጃ መግባትና መሸጋገር ይጣበቅብናል ኢየሱስ ክርስቶስ ጌታ እነዚህ ልጆች ከተወለዱ በኋላ ያድጋሉ ለምን እንመግባቸዋለን እንከባከባቸዋለን ከልጅነት ወደ ታዳጊነት ከታዳጊነት ወደ ወጣትነት ወደ ጉልምስና እንዲያደጉ ይላል ስለዚህ ለተወለደ ሰው በአካል ቢሆን በአስተሳሰብ ቢሆን በአእምሮ ቢሆን እንደዚሁ በመንፈሳዊና በማህበራዊ ነገር ማደግ ግዴታ ብዙ ሰዎች ማደግ አይፈልጉም ማደግ ፍትጊያ ሰዎች እያደጉ ምን ይሆናሉ ማህበራዊ ነገር ላይ ሰዎች ጋር ይጋጫሉ እንደዚሁ ለምሳሌ ያደጉ ያሉ ልጆች ጠንካራ ለመሆን ፑሽ-አፕ ይሰራሉ ወይ ያነሳሉ ብዙ ነገሮችን ስፖርታዊ እንቅስቃሴ ያደርጋሉ ለምን ፍትጊያ አለው ድካም አለው ማለት በብዙ ነገር ውስጥ ለማደግ ክብር ለጌታ ይሁን የእግዚአብሔር መንፈሳዊ ጉዳይ ማለት ተኝተን ያንኩራፋን የምናድገው ጉዳይ አይደለም የሚያሳድጉን ጉዳዮች አሉ ለዚህ ነው ሐዋርያ ጳውሎስ ማደግ በነገር ሁሉ ይገለጥ ማንም ታናሽነትን አይናቀም ለምን ታናሽ ሆኖ እያለ ብላቴና ሆኖ እያለ በብዙዎች ዘንድ ተሰሚ የሚያደርግ የእግዚአብሔር ጸጋ በዛ ሰው ላይ መገለጽ ስለነበረበት ማለት ነው ክብር ለናዝሬቱ ለኢየሱስ ይሁን እንግዲህ ከእግዚአብሔር ጋር የተያያዘው ነገር ሁሉ ያድጋል ኢየሱስ ጌታ ከእግዚአብሔር ጋር የተያያዘ ሁሉ የትኛውም ጉዳይ ከእግዚአብሔር ጋር ከተያያዘ ምን ይሆናል ያድጋል መንፈሳዊ ህይወታቸው እንዲያድግ መገናኘት ያለበት ጉዳይ አለ ማለት ነው ልጅ እንዲያድግ ከወላጅ ጋር መገናኘት ግዴታ ነው ወይ ከሚያሳድግ ሰው ጋር መገናኘት ከእግዚአብሔር ጋር የተገናኘው ነገር ሁሉ ወደ ማደግ መውደው ግዴታ ሲያድጋለ በሉ ባካችሁ ሲያድጋለ በሉ ሁለንተናዊ ማደግ በህይወታችሁ ላይ ይሆናል ኢየሱስ ጌታ ምንድነው በዚህ ሁኔታ ውስጥ ስናይ ክርስቲያናዊ ማንነት ያለው ከእግዚአብሔር ጋር የተገናኘ ሰው ምን ይሆናል ከክብር ወደ ክብር ያድጋል ከክብር ወደ ክብር ያድጋል ከአንዱ ክብር ወደ ሌላ ክብር ወደ ላያችሁት ወደ ተለማመዳችሁት ክብር ማደግ ይሆናል ኢየሱስ ጌታ ያ ብቻ አይደለም ከጸጋ ወደ ጸጋ ሰዎች ጸጋ አለኝ ብሎ በሚያስቡት ጸጋ ካለ ከእግዚአብሔር ጋር ራሱን ባጣበቀ ቁጥር ከዛ ጸጋ ወደሚቀጥለው የጸጋ ለበር ያደጉ ይሄዳሉ መንፈሳዊ ነገር እድገት አለ ወለባካ እድገት አለ መንፈሳዊ ክብር ለኢየሱስ ይሁን የማያድግ ማንነትን አይፈልግም እግዚአብሔር ሁለንተናዊ እድገት በሰዎች ህይወት ውስጥ እንዲገለጥ ይህ የእግዚአብሔር ሐሳብና ፈቃድ ነው ሁለንተናዊ እድገት ሁለንተናዊ እድገት በሉ ማደጋችሁ በነገር ሁሉ ይገለጥ ኢየሱስ ጌታ ሰዎች ሲያናግሯችሁ እንደዚህ ሲሆን እሷ አድጋለች ወይም የሷ ንግግሯ በሳል ነው ብለው ሰዎች የሚያስቡት ማንነት ያደገ ሰው ጋር ክብር ለኢየሱስ ይሁን እናስ መንፈሳዊ እድገት የማያቋርጥና
ገደብ የሌለው ነው። ከእግዚአብሔር የተወለደ ሁሉ ልጅ እንደመሆን መጠን ሁሉ ማደግ ያስፈልጋል። በየዕለቱ ጌታን ከተቀበልንበት ከዛች ቀን ጀምሮ በሁሉ ነገሮች እያደግን መሄድ አለብን። የሚያድግ ማንነትን ይጠይቃል። ክብር ለጌታ ይሁን። የሚያድግ ማንነት ለሰው ህይወት ጤነኛ ለሆነ ሰው ትክክለኛ ማንነት። እናስ ምን ማድረግ አለብን? ለዚህ ለማደግ ማድረግ ያለብን የመጀመሪያው ነገር ልንገራችሁ። የመጀመሪያው ጤናማ ምግብ መመገብ ያስፈልጋል። በአካላዊ ማንነት ለማደግ ጤናማ ምግብ መመገብ ግዴታ ነው። ፕሮቲን፣ ካርቦሃይድሬት፣ የተለያዩ ነገሮችን መመገብ። በመንፈሳዊ ህይወት መመገብ ያለብን የእግዚአብሔርን ቃል ነው። ብዙ ሰዎች የእግዚአብሔርን ቃል ምናልባት በሳምንት አንዴ በሆነ ነገር እንዲህ ድንገት እንደዚህ ይሰማል። ኖ የእግዚአብሔርን ቃል ሌትና ቀን ወይ በየቀኑ በተቻለ መጠን መመገብና ማንበብ ያስፈልጋል። ልጆች፣ ታዳጊዎች እዚህ ያላችሁ ሁሉ ጊዜ የእግዚአብሔርን ቃል ማንበብ ያስፈልጋል። ጥናት ከማጥናታችሁ በፊት ወይም የሆነ ስራ ከመስራታችን በፊት ማለዳ ላይ ተነስተን ከመተኛታችን በፊት የእግዚአብሔርን ቃል ማንበብ ያስፈልጋል። ማንበብ ብቻ አይደለም፣ ቃሉን ማሰላሰል ይጠይቃል። ክብር ለኢየሱስ ይሁን። ለዚህ ነው መጽሐፍ ቅዱስ ሲናገር ምስጉን ነው በክፉዎች መንገድ ያልሄደ በዋዘኞች ወንበር ያልተቀመጠ ካለ በኋላ ሕጉንም ቀንና ሌሊት ምን ያደርጋል? ያሰላስላል። በሕጉም ደስ ይለዋል ይላል። ሕጉን በልቡ የሚያሰላስል ሰው ነገር ሳይከናወንለት አይቀርም። ኢየሱስ ጌታ። ነገራችሁ እንዲከናወን የእግዚአብሔርን ቃል አሰላስሉ። ቀንና ሌሊት ማንበብ ያስፈልጋል። ያኔ ነው መንፈሳዊ እድገታችሁ እውን የሚሆነው። አንድ እግዚአብሔር ሰው እንደዚህ ይላል፣ the sky is the limit ይላል እና ሰማይ ነው ጥገታችሁ ይላል፣ ወይም መድረሻችሁ ሰማይ ነው። ኢየሱስ ጌታ። የእግዚአብሔርን ቃል ዕለትና ቀን ሌሊት የሚመገብ ሰው ከሰማይ ወደ ምድር ኦፕሬት ያደርጋል እንጂ ከምድር ወደ ሰማይ ኦፕሬት ያደርጋል። ገብቷችኋል? በማንኛውም ነገር ላይ የበላይነትን የመያዝ አቅም ይኖራል ማለት ነው። ክብር ለጌታ። ኢየሱስ ክርስቶስ ጌታ። በየትኛውም ጉዳይ የትኛውም ማንነት ሊያስቆም አይችልም። የእግዚአብሔር ቃል ያለው ሰው መንፈሳዊ እድገት በህይወታችሁ ይሁን እንዲሆን ይህንን ተለማመዱ። ስለዚህ ማደጋችን መንፈስ ቅዱስ ይህንን ሲሰጠኝ ማደግ በነገር ሁሉ ምንድነው? ሰው ደጋግሞ ጆሮ ላይ ድምፁን ያመጣል በኔ ላይ እና ምንድነው ብዬ እየጸለይኩ እየጠየኩ ነበር። ለካ ሁለንተናዊ እድገት ከሌለ አንዱ እጁ ያድግና እግር ሳያድግ ከቀረ አስቡት። የተወለደ ልጅ እጅ ብቻ ቢያድግ እግር ብቻ ቢያድግ አይሆንም። የሆነ አንገት ብቻ ቢያድግ አይሆንም። ሁለንተናዊ ማደግን ይጠይቃል። ወደ ጎን ወደ ላይ በተለያየ መልኩ ማደግ ይጠይቃል። ማህበራዊ ነገር ላይ፣ ኢኮኖሚያዊ ነገር ላይ፣ ጤና ላይ፣ መንፈሳዊ ህይወታችንን ጭምር ያደገ ማንነት ይጠይቃል። ስለዚህ ይሄንን ለማድረግ ጤናማ ምግብን መመገብ ያስፈልጋል። ያም የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። ሁለተኛው ነገር አካሄዳችን ከመንፈስ ቅዱስ ጋር ማድረግ። ከጎን ያለው ሰው አካሄድን ከመንፈስ ቅዱስ ጋር አድርጉ። አካሄድን ከመንፈስ ቅዱስ ጋር አድርጉ። ያ ማለት ምን ማለት መሰላችሁ? መንፈስ ቅዱስ በየደቂቃው በየማይክሮ ሰከንዱ ማነጋገር ይፈልጋል። በየማይክሮ ሰከንድ ይሄንን ያው የተለማመዳችሁ ስትመጡ ነው የመንፈስ ቅዱስን ድምጽ የምታውቁት። እና አካሄዳችን ከመንፈስ ቅዱስ ጋር ማለት ይህ እንዲሆን የጾምና የጸሎት ህይወትን ይጠይቃል። ክብር ለጌታ። የጸሎትና የጾም ህይወት የሌለው ሰው የማይጸልይ ሰው እንዲሁ አሳ ከውሃ ውስጥ ወጥቶ እንደሚኖር እየተንበራበረ ሳሙኤል ዳይ ላይ ሊሞት እንደደረሰ ሰው ይኖራል። ስለዚህ ቀንም ሌሊት ቢሆን የማያቋርጥ ከዚህ በፊት ይህን ነገር ተናግሬያቸዋለሁ። ቢን ስፒሪት ኦፍ ፕራየር ወይም በጸሎት መንፈስ ሁኑ ብያቸዋለሁ። ሰው በጸሎት መንፈስ መሆን አለበት። 24 ሰዓትን 7ቱንም ቀን በጸሎት መንፈስ መሆን። ስማር ከጌታ ጋር የምነጋገረው ጉዳይ፣ ስሰራ ከእግዚአብሔር ጋር፣ ስቀመጥ ኩሽና ላይ ስሰራ፣ ስወጣ፣ ስነዳ መኪና፣ በየትኛውም ጉዳይ ከጌታ ጋር መነጋገር። ታንክ ዩ ጂሰስ። በውስጣችን የጌታ ነገር ማሰብ ያን ሰው የትኛው የዓለም ሲስተም አያስቆመው። የሚገርማቸው ኢየሱስ ጌታ። ስለዚህ አካሄዳችሁን ከመንፈስ ቅዱስ ጋር ማድረግ። አካሄድ ፊዚካል አካሄድ ወይም መንፈሳዊ አካሄዳችን፣ የውስጥ አካሄዳችን የተለያዩ አካሄዶች አሉ። በእነዛ አካሄዶች ውስጥ መንፈስ ቅዱስ ጋር አብሮ መጓዝን ይጠይቃል። ምን ማደጋችን በነገር ሁሉ እንዲገለጽ ዘንድ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ከነገር ናችሁ። ክብር ለናዝሬቱ ለኢየሱስ ይሁን። ሶስተኛው ነገር የቅድስና ህይወትን መለማመድ ግዴታ ነው። ይሄ ለዚህ ነው ሐዋርያ ጳውሎስ ለጢሞቴዎስ ሲናገር ቁጥር 8 ላይ ምዕራፍ 4 አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ነገር ይጠቅማል፣ ለጥቂት ይጠቅማልና
እግዚአብሔርን መምሰል ግን ያሁንና የሚመጣው ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ማንነታችን እግዚአብሔርን ለመምሰል ማስለመድ ያስፈልጋል። ክብር ለጌታ ይሁን። ኢየሱስ ጌታ እና ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው እያለ ይናገራልና የቅድስና ህይወትን መለማመድ ይጠይቃል። ሰውነታችንን ለዚህ ምድር ነገር እናለማመዳለን። የእግዚአብሔርን መምሰል ግን ያሁንና የሚመጣውን ህይወት ተስፋ ይሰጣል። ኢየሱስ ጌታ ያሁን ህይወት ብቻ አይደለም፣ የሚመጣው ህይወት አለ። ከሞት ባሻገር ያለ ህይወት አለ። ያንን ህይወት ኮንፈርም አድርገን ወይ አረጋግጠን የምንኖርበት የመጨረሻው ጉዳይ የቅድስና ህይወት ነው። ያለ ቅድስና እግዚአብሔርን ማየት አይቻልም። ይሄ የቤተክርስቲያናችን አንኳር መሪ ነው። ፒላር ኦፍ ፕሪንሲፕል ኦፍ ቲቺንግ መቀደስ ያስፈልጋል። በንግግር፣ በአስተሳሰብ፣ በባህሪያችን፣ በልባችን ሁሉ ጊዜ መቀደስ ያስፈልጋል። ቻሌንጅ አይኖርም አይደል? መቀደስ በጣም ቻሌንጅ ነው። በጣም ከባድ ነገር ነው። ግን መቀደስ ራስን ማሸነፍ፣ ሌላውን ማሸነፍ ቀላል፣ ራስን በማሸነፍ መጓዝ፣ ሁሉ ጊዜ ራስን በመካድ በእግዚአብሔር ፊት መመላለስ፣ የቅድስናን ህይወት መለማመድ የግዴታ ነው። ያ ሲሆን ማደግ አለ። ወዴት? በነገር ሁሉ ወደ እግዚአብሔር ሙላት፣ ወደ ክርስቶስ ኢየሱስ ወደ ፍጹም ሙላቱ ማደግ ይሆንልናል። ክብር ለኢየሱስ ይሁን። ይህንን ማንነት ማወቅ ያስፈልጋል። አራተኛው ነገር እውነተኛ ፍቅርን ማሳደግ። እውነተኛ ፍቅር ሰዎች እንዲዋደዳለን ያሉ፣ ነገር ግን ፍቅርን በትክክል ወደ ተግባር ለመቀየር ብዙ ይቸገራል። ምን ማለት ነው? ፍቅርን እሻውን ተከታተል ይላል አንደኛ ቆሮንቶስ ላይ ሲናገር። ስለዚህ ምን ማለት ነው? ሁሉ ጊዜ እያደገ የሚመጣ አንድ እርስ በርሳችን እንድንዋደድ ጌታ ኢየሱስ በስተመጨረሻው ለሰዎች የሰጠው መመሪያና ስርዓት ምንድነው ብትሉኝ፣ አዲስን ትእዛዝ ሰጣችኋለሁ፣ እርስ በርስ ተዋደዱ ዘንድ እኔ እንደወደድኳችሁ። ጌታ እኛን እንደወደደን አንዳችን ሌላው ጋር መዋደድ ልዩነትን ያመጣል። ኢየሱስ ጌታ። ስለ ልዩነት በህይወት ይመጣል በሉ ባለ ልዩነት በህይወት ይመጣል። ሃሌሉያ። እውነተኛ ፍቅር የክርስቶስ ፍቅር ነው። ሰዎች አይገባቸው። ሁሉ ጊዜ ከአንገት በላይ ባለ ማንነት እወድሃለሁ አፈቅርሃለሁ የሚለውን ብቻ ነው ሰዎች የሚያስቡ። ኖ የክርስቶስ ፍቅር ኮሚትድ ነው። በሆነ ነገር ኮሚት ይሆናል፣ ራሱን ይሰጣል፣ በሆነ ነገር መስዋዕት አድርጎ የሚቀጥል ይሆናል። ስለዚህ እውነተኛ ፍቅርን ማሳደግ በህይወታችን ማሳደግ ሪቪል ያደርጋል፣ ይገለጣል። ነገር ግን ካላሳደግ ነው እየበረታ እየጨመረ ሊሄድ አይችልም። የሚጨምር የሚያድግ ማንነትን ይፈልጋል። እውነተኛ ፍቅርን በህይወታችን ማሳደግ ያስፈልጋል። አምስተኛው ጉዳይ መስቀላችንን ተሸክመን ዕለት መከተል። መስቀላችንን ተሸክመን ዕለት መከተል ያስፈልጋል። ጌታን መከተል ምን ማለት ነው? በመከራ ውስጥ መታገስ፣ ስለ ወንጌል ስለ ክርስቶስ መከራን መቀበል፣ ወስነን መጓዝ ያስፈልጋል። ማደግ እንዲሆን መከራ የሚባል ነገር አላይ የሚል ሰው ለማደግ አልተዘጋጀም። ኢየሱስ ጌታ። ማራቶን ለመሮጥ ሱፍ ለብሶ ሄዶ ሜዳ ላይ ይሰለፋል። ማራቶን ለመሮጥ ሰውየው ከምሽቱ 9 ሰዓት ላይ ወጥቶ ብርድና ቁሩ ተፈራርቆበት ዳገቱና ተራራው ወጥቶ ሁሉ ነገር ከጨረሰ በኋላ ነው ወደ ፊልዱ የሚገባው። ለምን? ከሚወዳደሩት ጋር ለመወዳደር ስለሚያስብ ማለት ነው። ስለዚህ በመከራ ውስጥ ለማለፍ ያልወሰነ ማንነት ያለው ሰው ማደግ አይችልም። ለዚህ ነው እንደ መልካም ወታደር ገድልን ተጋደል ብሎ ሐዋርያ ጳውሎስ ለጢሞቴዎስ የሚመክረው። በጎ ስራ ሁሉ በመከተል ይልና እንደ በጎ ወታደር ይላል። ታች ምዕራፍ 3 ላይ ምዕራፍ 2 ላይ ባለ ክፍል ላይ እንደ በጎ ወታደር ሁሉ ጊዜ በረሃ አይበግረውም፣ ተራራ አይበግረውም፣ ሸለቆ አይበግረውም። ስለዚህ መከራን ስለ ክርስቶስ ለመቀበል መስቀላችንን ተሸክመው ይላል አይደለም? እያንዳንዱ መስቀል አለ። የምናልፍባቸው መከራዎች አሉ። ስለ ክርስቶስ የምናልፋቸው መስቀል አለ። መከራ ከሌለ እውነተኛ ማንነት የለም። በመሰረቱ በመከራ ያልተፈተነ ማንነት አልፎ መሄድ ስለማይችል ነው እግዚአብሔር መከራ ነው የሚፈቅደው። በመከራ የተፈተነ ማንነት ነው አልፎ የሚሄደው። ቅድም እንዳነሳሁት ወታደር ጀነራል ለመሆን ሜጀር ጀነራል ኢታማዦር ሹም ምናምን ለመሆን ከተራ ወታደር ተነስቶ ነው እየተፋለጠ በስፖርት በምናምን ሲወጣ ሲወርድ ብዙ ዓመታትን ፈጅቶበት። ስለዚህ በመከራ ያለፈ ማንነት ለማደግ የተዘጋጀ ማንነት ኢየሱስ ጌታ። በእግዚአብሔር ዘንድ ያለ ማንነትን እውን የሚያደርገው ጉዳይ ስለ ወንጌልና ስለ ክርስቶስ መከራ መቀበል ነው። የመጨረሻው ነገር በእምነት መጨመር። ለዚህ ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ በቃልና በኑሮ በፍቅር ይላል። በፍቅር የሚለውን ገልጫለሁ፣ በንጽህና የሚለውን ገልጫለሁ፣ በእምነት
ለሌሎች ምሳሌ እንዲሆን በእምነት መጨመር ያለንን ጸጋ ስጦታ ቸል አለ ማለት እግዚአብሔር የሰጠንን የጸጋ ስጦታም ቸል አለ ማለት በእምነት መጨመር እግዚአብሔር ይችላል ያደርጋል ኤልሻዳይ ነው በህይወቴ ላይ ታሪክን ይቀይራል ብለን በእምነት መጓዝ ኢየሱስ ጌታ እምነት የእርምጃ ጉዳይ እምነት ያለ ስራ የሞተ እምነት ወደ ተግባር የሚቀየር የተለያዩ እርምጃዎችን እየወሰደ ወደፊት የሚቀጥል ማንነት ማለት ነው ክብር ለኢየሱስ ይሁን እምነት በሉ ከኔ ጋር እምነት ያለው ሰው እግዚአብሔር ያለ እምነት እግዚአብሔር ደስ ማሰኘት አይቻልም ካላመነ ልጆቼ ናቸው ብሎ ልቀበላችን ለምን አባት ብለን ካልተደገፍ ነው ይረዳኛል ብለን አሁን ልባችንን በርሱ ላይ ካልጣልን አብሶሉትሊ ትራስት ካላደረግን እግዚአብሔር ልጆቼ ብሎ አያንም ስለዚህ በእምነት የሚጨምር እምነት በመሰረቱ ይጨምራል የሆነ ነገር ካመናችሁ በኋላ ወደሚቀጥለው እምነት ደረጃ ስታድጉ እግዚአብሔር በዛ እምነት ውስጥ ፈትኗችሁ ያሳልፍና ድልን ወደ መስጠት ያመጣል ሰው በእምነት መጨመር ውስጥ ማደግ አለ ኢየሱስ ጌታ ለምን እግዚአብሔርን ወደ ማወቅ ማንነት እናድጋለን ማለት ክብር ለጌታ እስራኤላውያንን እግዚአብሔር በቃዴስ በርነ ምድረ በዳ ያለማመዳው ነው መጀመሪያ የቀይ ባህርን ኤርትራን ባህር ካሻገራቸው በኋላ ምግብና ውሃ የለም ምናምን ብለው ሲጨው ውሃ ካለት ላፈለግ ስጋ የለም ሲሉ ድርጭት አምጥቶ መመገባት እንደገና ይሄንን ነገር ያሳያቸው አመጣ ያንን ሁሉ ምልክትን ያሳያቸው በውስጣቸው በእግዚአብሔር ባለ እምነት እንዲጸኑና እንዲበረቱ ብቻ ስለዚህ በእምነት የሚጨምር ማንነት እግዚአብሔር ከያንዳንዳችን ይፈልጋል ሃሌሉያ ኢየሱስ ጌታ ኢየሱስ ጌታ ነው ሃሌሉያ የእግዚአብሔር መንግስት ሁሉ ጊዜ በህይወት በነገሮች ሁሉ በተጽኖ ፈጣሪነት ማደግን ይጠይቃል ተጽኖ ፈጣሪዎች እንሆናለን በእነዚህ ሁሉ ነገሮች እያደግን ስንመጣ ተጽኖ ፈጣሪነታችን ከፍ ያለ እየጨመረ የሚሄድ ይሆናል ማለት ነውና እግዚአብሔር ማደግን በመንፈሳዊም በምድራዊ ነገሮችም በሁሉ ነገር ፈቅዷል ሁኔታዎች ወደማያስቆሙት የእድገት ደረጃ እግዚአብሔር እንድናል ክብር ለኢየሱስ ይሁን ሁኔታ ወደማያስቆሙ አንዳንድ እድገቶች ለምሳሌ ሰዎች እያደጉ ያሉ በጤንነት ምክንያት እድገት